ትራምፕ እምቢ ብለዋል። የቴህራንና የዋሽንግተን ውዝግብም ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን ሐሳብ አልቀበልም ማለታቸውን ተከትሎ የነዳጅ ዋጋም እንደተለመደው ሽቅብ ወጥቷል። የኢራኑ መሪ ሞጅተባ ኻሜኒ በበኩላቸው ጦራቸው አሁንም በተጠንቀቅ እንዲቆምና የማያዳግም እርምጃ እንዲወስድ ጥብቅ ትዕዛዝ ማስተላለፋቸውን ከጀነራሎቻቸው ጋር በሚስጥር መምከራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የጦራቸውን ጽናት ያደነቁት ኻሜኒ ለቀጣይ እርምጃዎች ወገባችሁን እሰሩ ብለዋል። ይህ እንደተጠበቀ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ያስደነገጠ ንግግር ተናግረዋል። በአሜሪካ ላይ ያለንን ጥገኝነት ወደ ዜሮ እናወርደዋለን ያሉት የእስራኤሉ ጠቅላይ ሚኒስትር ሁሉም ደንግጧል ብለዋል። ጠቅላይ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን ያበለጸገችውን ዩራኒየም አሁኑኑ ታስረክበኝ ብለዋል። በጠፈር ያሰማሩት ኃይልን በተመለከተ የተናገሩት ንግግርም አለ። ይህንንም እንመለከታለን። ይህ እንደተጠበቀ ሆኖ እስራኤል ከሀገሯ ውጪ ሳታስፈቅድ በሚስጥር የገነባቸው የጦር ቤዝ መጋለጡን ተከትሎ በርካታ ነገሮች እየወጡ ነው። የእስራኤልን ድብቅ የበረሃ የጦር ቤዝ ያጋለጠው ደግሞ አንድ እረኛ መሆኑ ተሰምቷል። ይህንን አስገራሚ ነገር ወደ እናንተ እናደርሳለን። የዩክሬንና የሩሲያ ፍልሚያ በቀጠለበት ሰዓት የኔቶዋ ሀገር የመከላከያ ሚኒስትር ከስልጣናቸው ተነስተዋል። ሰውየው ከስልጣናቸው የተነሱት በዩክሬን ድሮን አማካኝነት መሆኑም ተሰምቷል። ከኔቶዋ ሀገር እስከ ብራሰልስ የደረሰውን ውዝግብ እንመለከታለን። እንዲሁም የብሪታንያ ጦር 300 ሰዎች ብቻ በሚኖሩባት አነስተኛ ደሴት የላከው ፓራኮማንዶ የዓለምን ትኩረት ስቧል። በሄንታ ቫይረስ ምክንያት ነው የብሪታንያ ጦር ወሳኝ ዘመቻ የጀመረው። ዓለምን ያነጋገረው ጉዳይ ምንድን ነው? ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እምቢ ብለዋል። ኢራን ያቀረበችውን ሐሳብ በፍጹም ተቀባይነት የለውም፣ አልቀበለውም ብለዋል። በፓኪስታን አሸማጋይነት የኢራን መልእክት የደረሳቸው ትራምፕ ናቸው ይህንን ያሉት። ታስኒም የዜና አውታር ኢራን ምክረ ሐሳቡን ለአሜሪካ በፓኪስታን በኩል አሻግራ እንደነበር ከሰሞኑ ዘግቧል። ኢራን ለቀጣይ ድርድር እንዲመች ጦርነቱን በሁሉም ግንባር አቁሙ፣ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለው ገደብ ይነሳ፣ ኢራንን በቀጣይ እንደማታጠቋት እርግጠኛ እንሁን፣ ዋስትና ስጡን የሚሉ የተለያዩ ቅድመ ሁኔታዎችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲያገኙ ታድርጋለች። ታዲያ የአሜሪካው ፕሬዝዳንት ይህ ፈጽሞ ተቀባይነት የለውም ብለዋል። ምንም እንኳን ከሰሞኑ ጦርነቱ በጣም በፍጥነት ይጠናቀቃል ቢሉም ወቅታዊውን የኢራን ሐሳብ እንዳልተቀበሉት አረጋግጠዋል። በተለይ በኒውክሌር ጉዳይ ላይ ፈጣን ምላሽ የሚፈልጉት የአሜሪካው ፕሬዝዳንት ይህ ሳይሆን በመቅረቱ እንደተቆጩ እየተነገረ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጦርነቱ ተጠናቋል የሚባለው ኢራን ያበለጸገችውን ዩራኒየም ስታስረክብ ነው ብለዋል። ኢራን በበኩሏ ይህ ብቻ አይደለም፣ ለደረሰብኝ ኢኮኖሚያዊ ጉዳት ሉዓላዊነቴን ለጣሳችሁበት ካሳ ክፈሉኝ እያለች ነው። የኢራኑ ፕሬዝዳንት መሱድ ፐዘሽኪያንም ጦርነቱን ለማቆም ብለን አንንበረከክም ብለው ከሰሞኑ መናገራቸው የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን ያበለጸገችውን ዩራኒየም ካላስረከበችን ብለዋል። በባሌም በቦሌም እናገኘዋለን በሚል ስሌት እየተንቀሳቀሱ ነው። የአሜሪካው ፕሬዝዳንት ያበለጸገችውን ዩራኒየም መረከብ አለብን፣ ይህንን ለማድረግ ደግሞ የጠፈር ኃይል አቋቁመን የተለያዩ ቅኝቶችን እያደረግን ነው፣ እንዳገኘን እንመተዋለን፣ ነገር ግን እነርሱም ሊሰጡን ይችላሉ የሚል ተስፋ እንዳላቸው ተናግረዋል። ኢራን 400 ኪሎ ግራም ገደማ የሚሆን የበለጸገ ዩራኒየም አላት። ይህ ደግሞ በከፍተኛ ጥራት የተመረተ ስለሆነ የኒውክሌር ቦምብ ለማምረት የሚመች ነው ብላ አሜሪካ ታስባለች።
ከመካከለኛው ምስራቅ ጉዳይ ብዙም ሳንወጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩትን አነጋጋሪ ነገር እናገኛለን። ከአሜሪካ ጥገኝነት መውጣት አለብን ነው ያሉት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሲቢኤስ የቴሌቪዥን ጣቢያው 60 ሚኒትስ ጋር ባደረጉት ቆይታ ነው ይህንን ያነሱት። የእስራኤል ጦር በአሜሪካ ፋይናንስ የሚደገፍበትን ሁኔታ ማስቆም አለብን፣ ጦራችን ራሱን ችሎ መቆም አለበት ብለዋል። የአሜሪካን የፋይናንስ ድጋፍ በቀጣዩ 10 ዓመት ለማስቆም እንደሚሰሩ ነው የተናገሩት። ለእስራኤል መጠላት ደግሞ ማህበራዊ ሚዲያን ተጠያቂ አድርገዋል። እስራኤል እንደ አውሮፓውያን አቆጣጠር በ1948 እንደ አዲስ ከተመሰረተች በኋላ አሜሪካ በትንሹ 300 ቢሊዮን የአሜሪካ ዶላር ገደማ የሚያወጣ ወታደራዊና ኢኮኖሚያዊ ድጋፍ አድርጋለች። የሁለተኛው የዓለም ጦርነት አብቅቶ አሜሪካ የአጋሮቿን የኃይል አሰላለፍ ካስተካከለች በኋላ ፊቷን ወደ እስራኤል አዙራ ብዙ እንደረዳቻት ይታወቃል። ባራክ ኦባማ ፕሬዝዳንት በነበሩበት ጊዜም 38 ቢሊዮን ዶላር የሚያወጣ ወታደራዊ እርዳታ ለእስራኤል ለመስጠት ቃል ገብተዋል። በቀጣዮቹ 10 ዓመታት ይህንን እርዳታ እሰጣለሁ ብለው የፈረሙት ባራክ ኦባማ እስራኤልን በየዓመቱ የ3.8 ቢሊዮን ዶላር ወታደራዊ ድጋፍ ተጠቃሚ አድርገዋታል። ከዚያም በኋላ ይህ ድጋፍ ቀጥሎ ሌሎች ፕሬዝዳንቶች ሲመጡም ይህንን ድጋፍ እያሻገሩላት ቆይተዋል። አይረንዶም የአየር መከላከያ ስርዓትን እንድታበለጽግ 5 ቢሊዮን ዶላር ገደማ ከዋሽንግተን የተዛቀላት ቴልአቪቭ 16 በመቶ የሚሆነውን የሀገሪቱን ወታደራዊ በጀት ከአሜሪካ ካዝና ስባ እንደምትደጎም የታወቀ ነው። እናም ይህንን ነገር ነው ማስተካከል እፈልጋለሁ ያሉት ኔታንያሁ ከሲቢኤሱ 60 ሚኒትስ ጋር በነበራቸው ቆይታ ሲናገሩ እንዲህ አሉ። ይህንን ነገር ፕሬዝዳንት ትራምፕም ያውቁታል፣ ለሕዝቤም ተናግሬዋለሁ። ሁሉም ደንግጠዋል። ግን አሜሪካ የምታደርግልንን የፋይናንስ ድጋፍ ወደ ዜሮ ዝቅ ለማድረግ እንሰራለን ብለዋል። ይሁንና ይህ እንደሚሆን ሌሎች ዝርዝር ነጥቦችን አላስቀመጡም። እስራኤል በአሜሪካ እየተጠላች ነው የሚለውንም ሐሳብ ተጠይቀው ነበር ጠቅላይ ሚኒስትሩ። እርሳቸው ማህበራዊ ሚዲያን ተጠያቂ አድርገዋል። በማህበራዊ ሚዲያ ላይ በሐሰተኛ ስሞችና አካውንቶች የተለያዩ ጽሑፎች ይጻፉብናል። እኛ በጦር ግንባር ብቻ እየተፋለምን አይደለም፣ በሚዲያና በፕሮፓጋንዳው ዘርፍም ከባድ ፍልሚያ እየተፋለምን እንገኛለን ብለዋል። በቅርቡ ይፋ የተደረጉ የህዝብ አስተያየት መለኪያዎች 60 በመቶ የሚሆኑት አሜሪካውያን ለእስራኤል መጥፎ አመለካከት እያዳበሩ እንደመጡ የሚያረጋግጥ ነው። እንደውም ባልተለመደ ሁኔታ ለፍልስጤም የተሻለ አመለካከት እያዳበሩ መጥተዋል ይላሉ በቅርቡ በአሜሪካ የተሰሩት የህዝብ አስተያየት መለኪያዎች። ብዙ ሀገራት ማህበራዊ ሚዲያን አላግባብ እየተጠቀሙ በእኛ ላይ እየዘመቱብን ነው ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅሬታቸውን ገልጸዋል። ይህ እንደተጠበቀ ሆነው የኢራኑ መሪ ሞጅተባ ኻሜኒ ጦራቸው በተጠንቀቅ እንዲቆም ማዘዛቸውን አይሪብ የተሰኘው የሀገሬው መገናኛ ብዙሃን አሳውቋል። አሜሪካና እስራኤልን ጠላታችን ናቸው ብለው የገለጹት ሞጅተባ ኻሜኒ ከጀነራሎቻቸውም ጋር ልዩ ምክክር እንዳደረጉ ተሰምቷል። ሞጅተባ ኻሜኒ ከሜጀር ጀነራል አሊ አብዱላሂ በሀገሪቱ ጦር ኃይሎች ልዩ ማዘዣ የሆነውን የሃታም አልአንቢያ ማዕከል የሚመሩት ሰው ሜጀር ጀነራል አሊ አብዱላሂ የሀገሪቱ አብዮታዊ ጦር ዋና ማዘዣ ተደርጎ የሚነገርለትን ሃታም አልአንቢያን ይመራሉ። ከሞጅተባ ኻሜኒ ጋር ንግግር እንደነበራቸው ተሰምቷል። አያቶላህ ሰይድ ሞጅተባ ሁሴን ኻሜኒ ከጀነራሉ ጋር ተነጋግረዋል ያለው አይሪብ ቀጣይ አቅጣጫዎችን እንደሰጡና ጦራቸውን እንዳደነቁ ለቀጣይ ግዳጆችም ጦሩ ዝግጁ እንዲሆን አሳስበዋል ተብሏል። ጀነራል አብዱላሂም ለሞጅተባ ኻሜኒ ዝርዝር ሪፖርት እንዳቀረቡላቸው ተነግሯል። ኮማ ውስጥ ናቸው፣ መንቀሳቀስ አይችሉም፣ ራሳቸውን አያውቁም ተብለው በጋርዲያንና በታይምስ ብዙ ነገር የተወራባቸው ወደ ሩሲያ ሄደዋል ተብሎም ስማቸው ከፍ ዝቅ የተደረገው ሞጅተባ ኻሜኒ አሁን ቁልፍ ሚና ይዘው ጦርነትን ጨምሮ ባሉ በሀገሪቱ ጉዳዮች ቁልፍ ሚናቸውን እየተወጡ እንደሚገኝ ሲኤንኤን መዘገቡ ይታወቃል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያንም ሰውየውን አግኝቻቸው ነበር፣ በጥሩ ሁኔታ ላይ ይገኛሉ ብለዋል።
ማዛር ሆሴኒ የተባሉ የሞጅታባ ኻሜኒ የፕሮቶኮል ጉዳዮች ዋና ኃላፊ መጠነኛ ቁስል ነበረባቸው። አሁን በጥሩ ሁኔታ ላይ ይገኛሉ። ብዙ ሰዎች እርሳቸውን ማየት ቢፈልጉም ጊዜው ሲደርስ ይናገራሉ ብለዋል። ሰሞኑን ዓለምን ያነጋገረው ሌላኛው ጉዳይ ደግሞ እስራኤል በኢራቅ ገንብታዋለች የተባለው ሚስጥራዊ የጦር ቤዝ ነው። በበረሃ ላይ የተተከለው ይህ ሚስጥራዊ የጦር ቤዝ እስራኤል ከኢራን ጋር በሚኖርባት ፍልሚያ ተጨማሪ ድጋፍ እንዲሰጥ ነው የተቋቋመው። ታዲያ ይህ ሁሉ ሲሆን የኢራቅ መንግስት አያውቅም ነበር። ሆኖም በምዕራብ ኢራቅ የሚገኙ እረኞች ይህ ነገር ምንድን ነው ብለው መጠራጠር ጀመሩ። ከብቶቻቸውን እየነዱ በዚህ አካባቢ ሲያልፉ የጦር እንቅስቃሴ ይመለከታሉ። ሄሊኮፕተር ሲወጣ ሲወርድ ያያሉ። እስራኤል ይህንን ሚስጥራዊ የጦር ቤዝ መገንባት የፈለገችው በኢራን በሚደረገው ዘመቻ ኮማንዶዎቿን ለማስተባበር ድንገት አውሮፕላኖቿ ቢመቱ በፍጥነት አሳርፎ የድጋፍ ሥራ ለመስራት ነው። ከቴህራን 1000 ኪሎ ሜትር ገደማ ይርቃል የተባለው በምዕራብ ኢራቅ የሚገኘው ይህ ሚስጥራዊ የጦር ቤዝ በእረኞቹ ከተጋለጠ በኋላ የኢራቅ ጦር ጸረ ሽብር ኃይል ወደ አካባቢው ተሰማራ። በበርካታ ብረት ለበስ ተሽከርካሪዎች ተሰማርቶ የነበረው የኢራቅ ጦር ግን ያልተጠበቀ ነገር ገጠመው። ተሽከርካሪዎቹን አውድሞ የወታደሮችን ሕይወት ቀጠፈ። ኢራቆች መጀመሪያ የመሰላቸው አሜሪካውያን የፈጸሙት ጥቃት እንደሆነ ነበር። በኋላ ጉዳዩ በአረብ ሚዲያዎች ተራገበ። ዎል ስትሪት ጆርናል ደግሞ ከሰሞኑ አዎ እስራኤል በአካባቢው ሚስጥራዊ የጦር ቤዝ ገንብታ ነበር አለ። አሜሪካ በሁለት ዙር ባደረገቻቸው የኢራቅ ጦርነቶች ተመሳሳይ ሚስጥራዊ ቤዞችን ገንብታ ነበር። እስራኤልም ኮማንዶዎቿን የምታሰፍርበት ልዩ የጦር ቤዝ ገንብታ በእረኛ እስኪጋለጥባት ድረስ ተጠቅመዋለች። ወደ ኔቶ ጉዳይ ስናልፍ የላቲቪያው የመከላከያ ሚኒስትር ከስልጣናቸው ለቀዋል። ጠቅላይ ሚኒስትሯ ደግሞ አባርሬያቸዋለሁ እያሉ ነው። ጠቅላይ ሚኒስትር ኢቪካ ሲሊና መከላከያ ሚኒስትሩን አንድሪስ ስፕሩድስን አባርሬያቸዋለሁ ብለዋል። የላቲቪያ ጠቅላይ ሚኒስትር ኢቪካ ሲሊና የዩክሬን ድሮኖች የላቲቪያን አየር ክልል መጣሳቸውን ተከትሎ ነው ሚኒስትሩን አንስቼዋለሁ ያሉት። ሰማዩን እንከላከለዋለን ቢሉንም ሰማዩን ሊከላከሉልን አልቻሉም። በእኔም በሕዝባቸውም ያለው እምነት ተሟጧል። እናም አሰናብቻቸዋለሁ ብለዋል። ሚኒስትሩ ስፕሩድስ በበኩላቸው እኔ ራሴ ነኝ የለቀቅኩት፣ ፖለቲካዊ ትርፍ ለማግኘት ነው ይህንን የተናገሩት ብለው ጠቅላይ ሚኒስትሯን ተችተዋል። ታዲያ የውዝግቡ ምንጭ የዩክሬን ድሮን ነው። የላቲቪያን አየር ክልል ደጋግመው እየጣሱ የሚገኙት የዩክሬን ድሮኖች ወደ ሩሲያ አቅጣጫ መወርወር ቢኖርባቸውም የላቲቪያን የአየር ክልል ደጋግመው እየጎበኙ ይገኛሉ። ይህ ደግሞ የኔቶ ሀገራትን እያበሳጨ ነው። ምንም እንኳን በዩክሬን ላይ ብዙም ውግዘት ማሰማት ባይፈልጉም ጉዳዩን ለዩክሬን ባለስልጣናት እያሳወቁ ከዩክሬንም በኩል እናስተካክላለን የሚል ምላሽ እያገኙ ይገኛሉ። የሩሲያ ድሮኖች መከራችንን አሳዩን ብለው ቅሬታቸውን ሲያቀርቡ የነበሩት የባልቲክ ሀገራት የዩክሬን ድሮን የአየር ክልላቸውን ሲጥስ ግን መተፋፈርን መርጠዋል። ላቲቪያም ከዩክሬን ጋር ከመወዛገብ ይልቅ ከሚኒስትሯ ጋር መወዛገብን መርጣለች። በመጨረሻም የብሪታንያ ጦር ትሪስታን ዳኩኛ በተባለችው አንድ አነስተኛ ደሴት ላይ ልዩ ተልዕኮ ነበረው። በሄንታ ቫይረስ የተጠቃው 175 እንግዶችን ከ23 ሀገራት አውጣቶ ሲጓዝ የነበረው ልዩ መርከብ ውስጥ የተከሰተው ቫይረስ የብሪታንያ ጦር እንዲዘምት አድርጎታል። ትሪስታን ዳኩኛ 300 ሰዎች ገደማ የሚኖሩባት እጅግ አነስተኛ ደሴት ናት። በብሪታንያ ስር ትገኛለች። ታዲያ ከተሳፋሪዎቿ አንዱ ወደዚህች ደሴት ነው የተጓዘው። ወደ ደሴቲቱ የሄደውን ሰው ተከትላም ብሪታንያ ጦሯን ልካለች። ፓራኮማንዶዎቿ ከጦር አውሮፕላኖች ወርደው የሕክምና ባለሙያዎችንና የሕክምና ቁሳቁሶችን ይዘው ይህንን ሰው ለማትረፍና በሽታው እንዳይሰራጭ ለማድረግም ጉዞ ነበረባቸው። የብሪታንያ ጦርም አዎ ይህንን ዘመቻ አከናውነናል ብሏል። 300 ሰዎች ላሉባት
አንድ ሰው በቫይረስ ለተጠቃባት አካባቢ ብሪታንያ ግዙፍ ጦሯን ማንቀሳቀሷ ማነጋገሩ አልቀረም። ኤምቪ ሆንዲየስ የተባለችው መርከብ አይጥን ጨምሮ የተለያዩ እንስሳት በሚያመጡት ቫይረስ ከተጠቃች በኋላ ዓለም ስለ ቫይረሱ ይበልጥ እያወራ ነው። እርግጥ ላለፉት 10 ዓመታት ያህል ቫይረሱ እንዳለ ይታወቃል። የዓለም የጤና ድርጅትም ቫይረሱ እንደ ኮቪድ አይነት ከባድ ወረርሽኝ አይደለም፣ ተረጋጉ የሚል መግለጫ አውጥቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።